ዛሬም ግድያ፣ ዛሬም ዘግናኝ ሞት፣ ዛሬም ጩኸት፣ ዛሬም ከፍተኛ ዋይታ። የትግራይ ህዝብ ሆ ብሎ የተቃውሞ ሰልፍ በወጣበት የተፈጠረው ምንድነው? ወደ አዲስ አበባ ለሸሹ የትግራይ ወጣቶች የተሰጠ ከባድ ማስጠንቀቂያ። ትግራውያን በሙሉ በአንድ ድምጽ ጩኸታቸውን ያሰሙበት አደባባይ። ነገር ዓለሙን ያደበላለቀው የሰሞኑ የምርጫ ቦርድ ውሳኔ የጦርነቱን ስጋት አንድ ደረጃ ከፍ አድርጎታል። የፍርድ ቤቱ የክስ ሂደት ተቀጣጥሎ ቀጥሏል። ከነጌታቸው ረዳ አንስቶ በርካታ የትግራይ ባለስልጣናት ፊታቸው ዛሬም እንደጠቆረ ነው። ለመሆኑ ወደ አዲስ አበባ ላቀኑ የትግራይ ወጣቶች የተሰጠው ማስጠንቀቂያ ምንድን ነው? ከቀናት በፊት በዘገባችን በመቀሌ የሚገኙ ወጣቶችና በርካታ ነዋሪዎች ከከተማዋ በከፍተኛ ሽሽት እየሸሹ እንደነበረ፣ በዚህም የትራንስፖርት እጥረት እንዳለ ስንገልጽላችሁ ነበር። የትግራይ መዲና መቀለም ከዚህ በፊት ከነበረው ጦርነት በላይ ታይቶባት በማይታወቅ መልኩ ስትተራመስ ለሚመጣው ጦርነት ስትዘጋጅ ቆይታለች። እናም አሁን ላይ ሙሉ የትግራይ ተወላጆችን በአንድነት ያስቆጣው ጉዳይ ምላሽ ካላገኘ ነገሩ ከዚህ በላይ እየተቀጣጠለና ስር እየሰደደ እንደሚሄድ እየተነገረ ነው። አዲስ አበባ ያሉ የትግራይ ወጣቶች ከብልጽግና ካራ አያመልጡም መባላቸው አነጋጋሪ ሆኗል። ይህ የተባለበት ምክንያት ምንድነው? በሰልፉ ላይስ ምን ተፈጠረ? እጅግ በሚያሳዝን ሁኔታ በርካታ ኦርቶዶክሳውያን ስለመገደላቸው ተሰምቷል። እኚህን መረጃዎች ሰፋ አድርገን በዝርዝር የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። የታርጌት ኒውስ ነው። በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ አበይት እውነተኛ መረጃዎችን በየዕለቱ የምናደርሳችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ እየጠየቅን እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። ወደ መረጃዎቹ እናመራለን። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በመቀለ ከተማ በተካሄደው ህዝባዊ ሰልፍ ላይ ባደረጉት ንግግር በትግራይ ወጣቶችና በፌዴራል መንግስቱ መካከል ያለው ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያመላክት አስደንጋጭ መልእክትን አስተላልፈዋል። ሊቀመንበሩ ከትግራይ ወደ አዲስ አበባ የሚሰደዱ ወጣቶች ከብልጽግና ካራ ያመልጡን በማለት የሰጡት መግለጫ ወጣቶች ስደትን እንደ አማራጭ ከመውሰድ ይልቅ በክልሉ ቆይተው ለሚመጣው ወታደራዊ ግጭት እንዲዘጋጁ የሚገፋፋ ሆኖ ተገኝቷል። ዶክተር ደብረጽዮን አክለውም የአሁኑን የመንግስት አካሄድ እንደ ሀገር አጥፊ ስር የሰደደ ደዌ በመመሰል ወጣቱ ከመንግስት ጥቃት እንደማያመልጥ ተረድቶ ከህዝቡና ከሰራዊቱ ጋር ሊወገን እንደሚገባ ነው ጥሪ ያቀረቡት። ይህም እጅግ አነጋጋሪ ሆኗል። በአንድ በኩል ደግሞ ለትግራይ ህዝብ ከፍተኛ ጭንቅ ሆኖባቸዋል። ሊቀመንበሩ በንግግራቸው ሁለተኛ ዙር ደማዊ ጦርነት አንዣቧል በማለት በይፋ መናገራቸው ቀጠናው ዳግም ወደ ከፋ ቀውስ ሊያመራ እንደሚችል ፍንጭ የሰጠ ነው። በተለይም በዲያስፖራውና በአዲስ አበባ በሚገኘው የትግራይ ተወላጅ ላይ ያስተላለፉት የታሪካዊ ኃላፊነት ጥሪ የትጥቅ ትግሉን ለማጠናከርና በፌዴራል መንግስቱ ላይ የሚደረገውን ተቃውሞ ይበልጥ ለማነሳሳት ያለመ መሆኑን ያሳያል። የኢትዮጵያ መንግስት ከጦርነት ውጪ በሰላም መኖር የማይችል ነው ሲሉ የወነጀሉት ዶክተር ደብረጽዮን ባለፉት 8 ዓመታት የኢትዮጵያ ህዝብ እርስ በርስ እንዲጋጭ ሲያደርግ መቆየቱንም ተናግረዋል። በተጨማሪም ዶክተር ደብረጽዮን ገብረሚካኤል ለመንግስት የጸጥታ ኃይሎች ባስተላለፉት መልእክት ፖለቲካዊ ችግሮችን በውይይት እንጂ በወታደራዊ ኃይል እንደማይፈታ ገልጸው በፌዴራል ሰራዊት በልዩ ኃይልና በሚሊሻ ውስጥ ያላችሁ ወታደሮች አልዋጋም በማለት ህይወታችሁን የምታተርፉበት ጊዜ አሁን ነው ብለዋል። የጥሪ በመከላከያ ሰራዊት ውስጥ መከፋፈልን ለመፍጠር የታለመ ስነልቦናዊ የጦርነት ስልት እንደሆነም ይገመታል። በመጨረሻም ህወሓት የትግራይን ግዛታዊ አንድነት ለማስጠበቅ ሲባል የተለያዩ የፖለቲካ ልዩነቶች ካሏቸው ድርጅቶች ጋር በጋራ ለመስራት ዝግጁ መሆኑን ሊቀመንበሩ አረጋግጠዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ክልሎችና ጣቢያዎች ላይ ያስተላለፈውን ውሳኔ ተከትሎ በመቀለ ከተማ በተካሄደው ሰላማዊ ሰልፍ ላይ ባደረጉት ንግግር ደግሞ አዲስ ጦርነት ከተቀሰቀሰ በትግራይ ክልል ብቻ ተወስኖ እንደማይቀር ወደ መላው ሀገሪቱ ሊስፋፋ እንደሚችል አስጠንቅቀዋል። ፕሬዝዳንቱ አሁን ላይ ሁሉንም ተጋሩ አንድ ላይ ሊያደርግ የሚገባው ዋነኛ ጉዳይ የትግራይን ግዛታዊ አንድነት ማረጋገጥና ተፈናቃዮችን ወደ ቀድሞ ቀያቸው መመለስ መሆኑንም ገልጸዋል። የችግሩ መነሻ ፖለቲካዊ በመሆኑ አሁንም ቢሆን በሰላማዊና በፖለቲካዊ መንገድ መፍትሄ ሊሰጠው እንደሚገባ አሳስበዋል። ጀነራል ታደሰ ወረደ በንግግራቸው ወቅትም የተፈናቃዮች ጥያቄ ውስብስብ ባለመሆኑ ሊሰጥ የሚገባው መፍትሄ ግልጽ መሆን ነበረበትም ብለዋል። ይሁን እንጂ የፌዴሬሽን ምክር ቤትን መነሻ በማድረግ የምርጫ ቦርድ ያስተላለፈው ውሳኔ ችግሩ እንዲባባስ ማድረጉን ጠቅሰው የጸለምቲ ሞዴልን በመያዝ የተፈናቃዮችን ችግር ለመፍታት መሞከር ድግግሞሽ ስህተት መሆኑንም አመላክተዋል። ፕሬዝዳንቱ አክለውም
ጊዜያዊ አስተዳደሩ ያለውን የሰላም አማራጭ በሙሉ ለመጠቀም ዝግጁ ቢሆንም በሌላ በኩል ኃይሎችን በማደራጀት ወደ ትግራይ ድንበሮች እንዲጠጉ በማድረግ ጫና ለመፍጠር መሞከር ተገቢ ያለመሆኑን ነው የገለጹት። ጦርነት ከመጀመሩ በፊት የሚደረጉ ጥረቶች ውጤታማ ካልሆኑ አንድ የተቀሰቀሰን ግጭት ለማቆም እጅግ አስቸጋሪ እንደሚሆን ጀነራል ታደሰ ወረደ አስገንዝበዋል። በመጨረሻም በትግራይ ፖለቲካ ኃይሎች መካከል ልዩነቶች ቢኖሩም በግዛታዊ አንድነትና በተፈናቃዮች ጉዳይ ላይ ምንም አይነት የሀሳብ ልዩነት ሊኖር እንደማይገባ መልእክታቸውን ለትግራይ ተወላጆች በሙሉ አስተላልፈዋል። ምርጫ ቦርድ በትግራይና በአማራ ክልሎች መካከል አወዛጋቢ በሆኑ 5 የምርጫ ክልሎች ከሁለቱም ክልሎች ውጭ ሆነው በቀጥታ የተወካዮች ምክር ቤት እጩ ቦርድ እንደሚካሄድባቸው ውሳኔ ማስተላለፉ የሚቃወም ሰልፍ በትግራይ ተካሄደ ሲሆን በዚህም ሰልፍ ላይ ነው ይህና መሰል አስተያየቶችም የተደመጡት። ዶክተር ደብረጽዮን ገብረ ሚካኤል ከመቀለ ወደ አዲስ አበባ የሸሹ ወጣቶችን በተመለከተ ያስተላለፉት መልእክት ከጀርባው ምን አዝሏል፣ ለምንስ እንዲያሉ የሚለውንም በሌላ መረጃም ይዘንላችሁ የምንመጣ ይሆናል። አሁን ላይ በትግራይ እየተሰማ ያለው ነገር የፌዴሬሽን ምክር ቤትና ምርጫ ቦርድ ባስተላለፏቸው ውሳኔዎች ላይ የማስተካከያ እርምጃ ካልተወሰደ በምርጫ እንደማይሳተፍ ያስጠነቀቀው ስምረት ፓርቲ ጉዳዩን ወደ ፍርድ ቤት በመውሰድ በጊዜያዊነት እንዲታገድ አድርጓል። የትግራይ ክልል ጊዜያዊ አስተዳደር ህወሓት፣ ዲሞክራሲያዊ ስምረት ትግራይ ፓርቲ እናም ሌሎች በትግራይ የሚንቀሳቀሱ ፓርቲዎች ውሳኔውን ሲቃወሙ፣ በአማራ ክልል በኩል ያሉ ፖለቲከኞች ደግሞ የምርጫ ቦርድ ውሳኔን ደግፈው እየተመለከትን ነው። ወደ መጨረሻው ጉዳያችን ስናመራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርሲ ዞን ሀገረ ስብከት የተፈጠረው ነገር እጅግ አስደንጋጭ ነው። አሁን 21 ምዕመናንን ቀብረን ተመልሰናል። ዛሬም በከፍተኛ ደረጃ ምዕመናን እየተገደሉ ነው የሚል መረጃ ደርሶናል። በትላንትናው ዕለት ከሰዓት 12 ሰዓት ገደማ ይህን ያሉት የኚው የቤተ ክህነቱ አካል የታጠቁት አካላት አሁንም ግድያ በፈጸሙበት ቀበሌ ገብተው እያቃጠሉ ነው ያለው ሁኔታ እንደዚህ ያለው ሲሉም ገልጸዋል። አዲሱ ግድያ የተፈጸመው ሐሙስ የካቲት 19 2018 ዓ.ም ጀምሮ መሆኑን ገልጸው የታጠቁት አካላት አሁን እኔና አንተ በምናወራበት ሰዓት ለማጥቃት ተመልሰው እዚያ ቀበሌ ገብተው እየተገደሉ ነው ሲሉም ገልጸዋል። አመራሩ አዲስ ግድያ የተፈጸመበት ቀበሌ በሽርካ ወረዳ ጃዊ ዋጩ እንደሚባል የገለጹ ሲሆን አካባቢው አሁንም ከፍተኛ የስጋት ቀጠና ላይ በመሆኑ ሰሚ ካለ ትኩረት እንዲሰጥ የሚያሳስቡ መረጃዎችም ከስፍራው እየወጡ ናቸው። ስለ ግድያው በተሰማው መረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት በበኩሉ ግድያው እንደ አዲስ ተቀስቅሶ ከዕለተ ሐሙስ ጀምሮ እየተፈጸመ መሆኑን ከወረዳው ቤተ ክህነት ባገኘው መረጃ መረዳቱን ገልጿል። አንድ የዞኑ ሀገረ ስብከት አመራር በሰጡት ቃልም የተገደሉት 22 ናቸው እየተባለ ነው፣ 21 መገደላቸውን ግን ትክክለኛ መረጃ ደርሶናል ሲሉም ተናግረዋል። አሁንም በክልሉ ላይ እየደረሰ ያለው ነገር እጅግ አስደንጋጭ ነው። ምዕመናን በየጊዜው እየታገቱና በአሰቃቂ ሁኔታ እየተገደሉ እንዳለም እየተገለጸ ነው። በከንቱ ስለምን ይገሉናል? የሚመለከተው አካል ለጉዳዩ ትኩረት ሰጥቶ ተጨማሪ የሰው ነፍስ እንዳይጠፋ የመከላከሉ ስራ ሊሰራ ይገባል የሚልም መልእክትም እያስተላለፉ ይገኛሉ። ውድ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ